በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማለዳ መያዝ ቅጽ 2 ከገጽ 4 ጀምሮ። መግቢያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማለዳ ምሕረትህን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። መዝሙረ ዳዊት መዝሙር 89 በቅንፍ 90 ቁጥር 14። በቅድሚያ የመጀመሪያውን ቅጽ 1 መጽሐፌን አንብበው አስተያየታቸውን በአካል በደብዳቤና በስልክ ያቀረቡልኝንና የላኩልኝን ወገኖቼን በሙሉ በእግዚአብሔር ስም ላመሰግናቸው እወዳለሁ። በመጽሐፉ አማካይነት ብዙዎች ውስጣቸው የተደበቀውን የርኩሳን መናፍስቶች አሰራር ተረድተው በእግዚአብሔር እርዳታና እገዛ ጠላቶቻቸውን በመዋጋት ሕይወታቸውን ከዲያብሎስ የጽልመት ዓለም ለማላቀቅ ጥረት እንዳደረጉና በማድረግ ላይ መሆናቸውን ገልጸውልኛል። የእኔ ዓላማና ፍላጎትም በዋናነት ይህ ነው። ሰዎች መጽሐፉን አንብበው የመንፈስ ጠላታቸውን አውቀው በጌታችንና በመድኃኒታችን በኢየሱስ ክርስቶስ አስተምህሮት በመለወጥና በመቀደስ ዲያብሎስን ተዋግተው በማለዳ መያዛቸው አብቅቶ ሲያሸንፉትና ታላቁ የእግዚአብሔር የማዳን ኃይሉ ሲታደጋቸው ማየት ነው። መጽሐፍ ቅዱስ በመዝሙረ ዳዊት መዝሙር 69 በቅንፍ 70 ቁጥር 4 ላይ ማዳንህን የሚወዱ ሁል ጊዜ እግዚአብሔር ታላቅ ነው ይበሉ ይላል። በዚህ ረገድ መጽሐፉ ያገዛቸው ወገኖቼ ሁሉ ከእግዚአብሔር አምልኮት ጋር በኑሯቸውና በአጠቃላይ በሕይወታቸው የተሻለ አቅጣጫና መስመር ላይ እንደሚገኙ በእርግጠኝነት ስለነገሩኝ ደስታዬ ወሰን የለውም። የአገልግሎቴን ውጤታማነት የምለካው ከዚህ አኳያ ነው። ይህ ሁለተኛው ዝግጅቴ ደግሞ እንደተለመደው ከመጽሐፍ ቅዱስ ትምህርት ጋር በመናፍስቱ እጅግ ዘመናዊ ውስብስብ ስውርና ረቂቅ ጠባያት ላይ በማተኮር ያለፈውን ስራ ላቅ በማድረግ የቀረበ ነው። በዚሁ መሰረት መጽሐፉ በሁለት ዋና ዋና ክፍሎች ውስጥ የተዘረዘሩ 7 ምዕራፎችን አጠቃሎ ይዟል። በክፍል 1 የእርግማን ዘር ምልክቶችን፣ በክፍል 2 ደግሞ የወንዝ ዳር ክፉ መንፈሶችንና ልጆችን አደገኛ የጥቃት ስልትና ጥበቦችን በጥልቀት ያብራራል። በየምዕራፎቹ መካከልም ከትውልዱ ፈተናዎች በተጨማሪ እግዚአብሔር ለሰው ልጆች የሰጠውን ተስፋና በረከት ከመጽሐፍ ቅዱስ ቃል ጋር እየተጣቀሰ በዝርዝር ቀርቧል። የሰው ልጅ ለዕለት ኑሮ ብቻ ሌት ተቀን ሲሮጥ እንዴትና ምን ያህል በዲያብሎስ እንደተቀደመና በወደቀው ክፉ ኃይል እቅፍ ውስጥ እንደገባ ያብራራል። ዲያብሎስ ትውልዱ በጨለማ እንዲኖር ከመቼውም ጊዜ በበለጠ ሳይንስና ቴክኖሎጂውን በመቆጣጠርና በመጠቀም በዚህ ዘመን የአዳምን ዘር ለማሰር ተወዳዳሪ ያልተገኘለትን ጥቃት እየፈጸመ ይገኛል። በዚህም መንገድ በመጀመሪያ ደረጃ ስልቱን ይነድፋል፣ አማራጭ ያዘጋጃል፣ ተለዋጭ አቅጣጫ ያቀርባል፣ ጥቃት ይሰነዝራል፣ ለጊዜው ያነሳል፣ ይክባል፣ ባለዝናና ባለሀብት ያደርጋል፣ በስልጣንና በማዕረግ ከፍ ከፍ ያደርጋል። መጨረሻ ላይ ግን ወደ ላይ ባወጣበት ፍጥነት አዋርዶ ይጥላል። ዲያብሎስ የተጣለና የወደቀ መልአክ ስለሆነ ይህንኑ መጥፎ ጠባዩን ላመኑትና ለተከተሉት ልጆቹ ስለሚያወርስ ለተጠቀመባቸው ሲጠቅሙትና ሲገብሩት ለኖሩት ሰዎች ሁሉ ክብርና ዋጋ አይሰጥም። ምክንያቱም እርሱ እንደተጣለ ሌላውን መጣል ቀዳሚና መነሻ ተግባሩ በመሆኑ ነው። ይሁን እንጂ ብዙ ሰዎች ለስጋዊ ጥቅሞቻቸው ሲሉ ወደ ዲያብሎስ በመሄድ ለግል ፍላጎት ማርኪያ ይደራደራሉ፣ ይወዳጃሉ፣ ይስማማሉ፣ ይዋረሳሉ። ለዚህም የአገልግሎት ዋጋቸውን ዘግይቶም ሆነ በፍጥነት በታላቅ ቁጣ ቀጥቶ ውስጣዊ ስብዕናቸውንና ውጫዊ ኑሯቸውን ፈተና ላይ ይጥለዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን እኛን ከፈተናና ከመከራ ለማዳን ሕይወቱን ብርሃን አድርጎ ሰጥቶናል። በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም በማለት የተስፋውን ቃል ነግሮናል። ዛሬ በቀደመው የሰው ልጆች ጠላት በሰይጣን ዲያብሎስ የከፋ ጥቃት ወደፊት እናት የሚሆኑት ጡት ያላወጡና ለአቅመ ሔዋን ያልደረሱ ሕፃናት ልጆቻችን ገና በማለዳ ማህፀናቸው ተይዞ ጎብጠዋል። የነገውን ትውልድ የሚረከቡ የ10ና የ12 ዓመት ዕድሜ ያላቸው ሕፃናት ልጆቻችን ቅስም በሚሰብርና በሚያሳዝን ሁኔታ ክራንች ይዘዋል። አገሩን በልማት ወደ ከፍተኛ የእድገት ደረጃ የሚያሸጋግረው አምራቹ ወጣቱ ትኩስ ኃይል ዊልቸር ላይ ተቀምጧል። በዘመናችን ወጣት ትውልድ በልዩ ልዩ አጉል ሱሶችና አመሎች ተተብትቦ አካሉ ታስሮና አእምሮውን አውዞ በሚያስቆጭ ሁኔታ ገና በማለዳ በክፉ መንፈስ መሰሪ ደባ ተይዞ በከዘራ ተደግፎ ቆሟል። በእድሜ ዘመናቸው ለኢትዮጵያና ለሕዝቧ የማያልፍ አኩሪ ታሪክ የፈጸሙ የአገርና የወገን አለኝታና ኩራት የነበሩት አዛውንቶች ዛሬ በክፉ መንፈስ ተንኮልና ምስጢራዊ የግፍ አሰራር ተይዘው በሚያሳዝን ሁኔታ ወድቀዋል። ጅምራችን ድካማችንና ጥረታችን በበጎ የአምላካችን መንገድ ከሆነ ግን እንደዚህ በሰው እጅ ላይ የወደቅነውንና በዲያብሎስ መዳፍ ውስጥ የገባነውን ጊዜ የጣልንና ዘመን የከዳንን የማለዳ እስረኞች በሙሉ የእግዚአብሔር መንፈስ ያስበናል፣ ይታደገናል። ሐዋርያው ጳውሎስ
ስለናንተ ያመሰገንሁ ስጸልይ ስለናንተ ማሳሰብን አልተውም ይላል። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 16። አምላካችን እኛን ሊያስብና ሊመለከት የሚችለው ግን በእግዚአብሔር አምልኮ ስንታደስና ስንበረታ፣ በትጋት ስንጸልይ፣ ለእግዚአብሔር ስንንበረከክና በቤቱ ውስጥ በጸጋው ሙላት በፍቅር በሰላም በጽድቅና በምስጋና ስንመላለስ ብቻ ነው። ቅዱስ ቃሉ በመዝሙር 134 በቅንፍ 135 ቁጥር 2 እና 3 ላይ በእግዚአብሔር ቤት ውስጥ በአምላካችን ቤት በአደባባይ የምትቆሙ እግዚአብሔር ቸር ነውና እግዚአብሔርን አመስግኑ፣ ለስሙ ዘምሩ መልካም ነውና ይላል። የከፉ ጊዜያት ከክፉ ሰዎች ጋር ሲገናኙ ወደ እግዚአብሔር መጮህ ይኖርብናል። በቤቱ የምንገኝ አባቶችና አገልጋዮች ሁሉ በየበኩላችን በእግዚአብሔር መንፈስ መንጋውን መጠበቅ አለብን። ሌላው ቢቀር በመናፍስቱ ለታሰሩት ወገኖቻችን ርህራሄ በማሳየት በመንፈሳዊ አገልግሎታችን ደህንነታቸውን በመከታተል ወደ ጸጋው ሙላት የማቅረብ ግዴታ ሊኖረን ይገባል። መጽሐፍ ቅዱስ መንገዳችንን እንመርምርና እንፈትን፣ ወደ እግዚአብሔርም እንመለስ፣ ልባችንን ከእጃችን ጋር በሰማይ ወዳለው ወደ እግዚአብሔር እናንሳ ይላል ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 40። የኔም አገልግሎት በሕያው እግዚአብሔር ፊት በቅዱስ ስሙ የሚከናወን ነው። ይህ አገልግሎት በእግዚአብሔር መንፈስ የሚደገፍ አይደለም ብሎ የሚቃወም ሁሉ በእግዚአብሔር ኃይል የሚደገፈውን የፈውስ አገልግሎት በተግባር ማሳየት ይኖርበታል። በእግዚአብሔር ጸጋ ይህንን ማድረግ የሚችል አባትም ሆነ አገልጋይ ከሌለ ግን የኃያሉ አምላካችንን የማዳን ቅዱስ ኃይሉን በመቃወም እና የዲያብሎስን ጎራ በማጠናከር የሚሰራ የእርግማን ኃይል መሆኑን በአንክሮ ሊገነዘበው ይገባል። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 26። በማለዳ መያዝ የተባሉትን ቅጽ 1 እና 2 መጽሐፎችን ለመጻፍ ካስገደዱኝ ዋና ዋና ምክንያቶች መካከል በተለይም ከአባቶች በኩል ከሚደርስብኝ ውግዘት አንጻር የተመለከትኩት በእውነት መልካም አባቶችን የማጣት እርግማን አለብን የሚለው ጥናቴ አንዱ ነበር። ይህንን አንኳር ሐሳብ ለረጅም ጊዜ ሳወጣና ሳወርድ ቆይቼ በመጨረሻ ላይ የደረስኩበትን መንፈሳዊ ጭብጥ ከመንፈሳዊ ውጊያ ተግባራዊ ተሞክሮዬ ጋር በማገናዘብ በሁለቱ መጽሐፎቼ ላይ አቅርቤያለሁ። በእርግጥም በትውልድ ውስጥ አባቶችን የማጣት ያህል የከፋና የከበደ እርግማን የለም። ከዚህ በተጨማሪም ለዘመናት የቆየ ስርየት ያልተገኘለት ዕዳ ያለብን ይመስለኛል። የአገር ዜጋ የሆኑ ቅዱሳኖቿ እንዳይዘከሩ፣ ጀግኖቿ እንዳይከበሩና መሪዎቿ እንዳይፈቀሩ ለራስ ትውልድ ጠላት የመሆን ስር የሰደደ የጠብ እርግማን ተሸክመናል። በቅልውጥ ርዕዮተ ዓለም የተዝረከረከ ትውልድና በፌዝ የተበላሸ ሽምግልና ለእምነት ለእውነትና ለአገር ታሪክ የሚመች አይደለም። እምነትና እውነት በጠፋበት ዘመን ሕሊና ውስጥ የሚኖረው የታመቀ የወንጀል ግፍ ስለሚሆን ስልጣንና ማዕረግ የፈተና ዕድሜ መጨረሻ ይሆናሉ። ቋንቋና ንግግርም ነውርና ማስነወርን የለመደና የራሱ ጠባይ ያደረገ ትውልድ እንዲጋሽብ ምክንያት መሆኑ ሌላው ትልቁ ውድቀታችን ነው። መካን በዘመኑም የማይከናወንለት ሰው ብላችሁ ጻፉ። ትንቢተ ኤርምያስ ምዕራፍ 22 ቁጥር 30። እርግማን ማለት በኃጢአት በግፍ ስራና በክፉ መንፈስ የአጥፊነት አሰራር ተጠላልፎ የሚመጣ በደልና ስርየት ያላገኘ ከትውልድ ወደ ትውልድ እየተንከባለለ የመጣና የሚመጣ ውድቀትን የሚያፋጥን የጥፋት ምልክትና የተንኮል ስራ መገለጫ ነው። እርግማን የድሆች እንባና ወደ ፈጣሪ አምላክ የሚጮሁ ሰዎች ልቅሶ የሚያስከትለው የእግዚአብሔር ፍርድ ምላሽ አደገኛ ውጤት ነው። በታሪካዊ ሰዎች ህልውናና ስፍራዎች ውስጥ ተደብቀው የሌሎችን ሕይወት ለመጉዳት በምስጢራዊ የወንጀል ድርጊቶች ተክነው የመሰሪነት ደባ የሚፈጽሙ ሁሉ የዚህ የእርግማኑ ሴራ እምቅ የግፍ ባለቤቶችና ውጤቶች ናቸው። በዚህ በቅጽ 2 መጽሐፌ ውስጥ ስለ እርግማን መንፈሶች በስፋት የቀረበ ቢሆንም በአጥፊና ጠፊ መካከል ያለው መካካድና ጥላቻ ወደ ደም ማፍሰስና የግፍ ግድያ መለወጥና ማደግ የእርግማን ዘር አንዱ ዋነኛ ምልክት ሆኖ እናገኘዋለን። ይህም የሚያሳየን ለአገር ለዘመንና ለትውልድ አሳር ማቆየትና ማስተላለፍ በጊዜ ሂደት ውስጥ እያደገ የመጣ አባቶችን የማጣት ስር የሰደደ ችግር አካልና ውጤት እርግማን መሆኑን ነው። በዚህ የሰዎች ክፋትና የትውልዱ ፈተና በበዛበት ዓለም ውስጥ ህብረተሰቡን በእግዚአብሔር ፍቅርና ሰላም መገንባት ማገልገልና በበጎ መንፈስ መምራት አደጋ እስኪመስል ድረስ መታየቱና መፈተኑ የሚያስገርም አይደለም። ምክንያቱም በቅድስና ለመንፈስ ቅዱስ ስራ ለሃይማኖት ራእይ ለምእመናን እምነት መጎልበት የሚበጅ ምሳሌ መሆንና ለተተኪው ትውልድ ትርጉም ያለው የተግባር አምልኮት በተገለጠ የእግዚአብሔር ራእይ ጋር ለማሳየት ካልተቻለ በእውነተኛ የእምነት አስተላለፍ ላይ ሁለንተናዊ ውድመት የሚጠበቅና የውድቀቱን አይቀሬነት መገንዘብ ስለሚቻል ነው። ከፍ ብሎ እንደተገለጸው ዘመኑን ከክፉ መለየት የሚቻልበት መንፈሳዊ የእምነት ኃይል ከአባቶች ሲጠፋ ትውልዱ ከማለዳው ጀምሮ መፈተኑ ግዴታ ይሆናል። ለመሆኑ ዛሬ ምእመናን በተለያየ ክፉ መናፍስት ጥቃት ችግር ውስጥ ወድቀው ራሳቸውና ትውልዳቸው በበሽታና እድልን በማጣት አረንቋ ውስጥ ሲማስኑና ሲማቅቁ
መንፈሳዊ አባቶችና አገልጋዮች ሊያውቁት በበጎ ሕሊና ሊረዱና ሊታደጓቸው ያልቻሉበት አብይ ምክንያት ምንድነው? አባቶች በምእመናን ልጆቻቸው ላይ የመናፍቃን የመንፈስ ወረራ፣ የክህደትና የነቀፋ ትምህርት ሲካሄድ፣ ከግለሰብ እስከ ቤተሰብ እምነት ሲፈራረስ፣ ለቤተ ክርስቲያን የጣዖት ስም የሚሰጡ ልጆች እየጨመሩ ሲመጡ፣ የመናፍስቱ ጥቃቶች ከእናት ማህፀን ጀምሮ ገና በጠዋቱ ሲበረቱ፣ ጠንቋይና አስማተኞች በገጠርና በከተማ እኔ ያውቅልሃለሁ እያሉ ህዝቡን አዋክበው በማርትና በአፍዛ ደንግዝ ስልብና ታታሪውን ሰራተኛ ጠፍንጉ በማሰር እንዳይንቀሳቀስ አድርገው በእርግማን መንፈስ ሲጥሉት አባቶቻችን የት ነው ያሉት? ይህ የእርግማን አዙሪት እየተንከባለለ መጥቶ እኛ ዘመን ላይ ሲደርስ ሊጋሽብ የቻለበት ዋና ምክንያት በአባቶች መካከል በየጊዜው የሚከሰተው መካካድና መወጋገዝ፣ ለስልጣን ለማዕረግና ለጥቅም ሲባል የሚደረገው እሽቅድድም ጣራ መንካት፣ በምእመኑ መንፈሳዊ ህይወት ውስጥ በጎ የኑሮ ትርጉሞች እንዳይኖሩ ማሴር፣ በዘርና በጎሳ በማደም ጎራ ለይቶ በቡድን መጠቃቃት፣ ርህራሄ በሌለው የጭካኔ መንገድ ሌላውን ለሞት አሳልፎ መስጠት፣ አባትነት በአስመሳዮችና በክፉ ወሬኞች፣ በአሾክሻኪዎች፣ በአስማተኞችና በጉበኞች መከበብና ራሱ አባትነት ከጅምሩ በእርግማን ውስጥ ተተብትቦ መገኘቱን አለማወቅ ወዘተ ሁሉ አባቶች እምነት የሚጠይቀውን የቅድስና ዋጋ ለመክፈል ባለመቻላቸው የተፈጠረና ከፍተኛ ቦታ የያዘ ጉዳት ሆኖ ትውልዱ በእርግማን መንፈስ የመታሰር እድሉ የሰፋ እንዲሆን በር ከፍቶለታል። በእኔም አገልግሎት እንቅፋት የሆነው ይህ እውነተኛ አባቶችን የማጣት ችግር ነው። ለዚህ ለመጽሐፍ የጥናት ዋናው ምክንያት የሆነኝም ጥቂት የማይባሉ አባቶችና አገልጋዮች ስሜን በማጥፋት በእግዚአብሔር ስም የምሰጠውን የወንጌል ትምህርትና የፈውስ አገልግሎት በማጥላላት እኔን በማሳደድ ጠንቋይና ቃልቻ አድርጎ በማቅረብ በጥላቻ ቢረባረቡብኝም እየተዋረድኩም ቢሆን ከቦታ ቦታ ከደብር ደብር እየተሰደድኩ የዘመናችንን የክፉ መናፍስት ሴራና የሰው ልጆችን በመንፈስ የመጠቃቃት ጠባይና የእርስ በርስ ግንኙነት እንዳጠና ይህ የመንከራተቴ አጋጣሚ ጠቅሞኛል። በእግዚአብሔር መንፈስ የምሰጠው የፈውስ አገልግሎት እንደ ታላቅ የጥንቆላ ስራ ተቆጥሮ በአገር ውስጥ በ48 ሀገረ ስብከቶች በሚገኙ አብያተ ክርስቲያናት እንዳልደርስና እንዳላገለግል ጥሪም እንዳይደረግ የእገዳ ደብዳቤ መሰራጨቱን ሳስተውል በእግዚአብሔር መንፈስ የሚከናወነውን የፈውስ አገልግሎት ከጥንቆላ ክፉ ስራ መለየት እንኳን የማይችሉ የአገልጋዮች ዘመን ላይ መድረስ መቻላችን ስገነዘብ በእጅጉ አዝናለሁ። በዚህ የተነሳ በእኔ እምነት ዛሬ ከእናቶች ማህፀን ለበጎና ለቅንነት ህይወት አልወድም ብለው የቀሩ አባቶች እንዳሉ ይሰማኛል። በረጅም ዘመን አገልግሎቴ ውስጥ ካጋጠሙኝና እኔን ለመበደልና እምነቴን ለመጉዳት ሆን ተብሎ ከተደረጉብኝ ቁጥር ስፍር ከሌላቸው እኩይ ዘመቻዎች መካከል በዚህ ሁለተኛ መጽሐፌ ላይ ለአብነት መጥቀስ የምፈልገው ሁለት ነጥቦችን ብቻ ነው። በሐረር ሀገረ ስብከት የአገልግሎት የጥሪ ደብዳቤ ደርሶኝ ጥሪውን አክብሬ በመሄድ ቀኑን ሙሉ ሳገለግል ቆይቼ በነጋታው የቅዱስ ቁርባን ለመውሰድ ስዘጋጅ በሀገረ ስብከቱ አባት ውሳኔና ትእዛዝ ቅዱስ ቁርባን እንዳልቀበል ከታላቅ ቁጣ ጋር ተገልምጬ መከልከሌንና መገፋቴን ሳስታውሰው ፈጽሞ የማልዘነጋው በወቅቱ ከፍተኛ ሲቃይ ያስያዘኝ ጉዳይ ነበር። በጊዜው የመከልከል ሚስጥር ከምን አይነት መንፈሳዊ ብቃት እንደመነጨ ለመረዳት አዳግቶኛል። ከምንም በላይ ግን ይህ ተቃራኒ እርምጃና ድርጊት የሚያመለክተው ምእመኑንና አገልጋዩን ከክርስቶስ ስጋና ደም የሚለይ አባት ዘመን ላይ መደረስ መቻሉና በትውልዱ የወደፊት የእምነት ጉዞ ላይ መንፈሳዊ ውድቀት የተጋረጠበት መሆኑን የሚያስገነዝብ ነው። በተመሳሳይ በአዲስ አበባ ሀገረ ስብከት በሚገኝ አንድ ደብር ውስጥም እንደ ጠንቋይና ቃልቻ ተቆጥሬ በደብሩ አለቃ ቅዱስ ቁርባን እንዳልወስድ ታግጃለሁ። ይህ ዋናና ከብዙ በጥቂቱ በእምነቴ ላይ የደረሰ የበደልና የግፍ ታሪክ ነው። እንዲህም ሆኖ የብዙዎች ጥላቻና የቅዋሜ ኃይል በእምነቴ ላይና ለምእመናን ከምሰጠው አገልግሎቴ አላገደኝም። በዚህ ረገድ ኃያሉን አምላክ እግዚአብሔርን ስለያዝኩ መቼም ቢሆን ጥላቻን ለመቋቋም የምከፍለው ዋጋ አይከብደኝም፣ አያስኮርፈኝም። በእግዚአብሔር ኃይል በማከናወነው የትምህርተ ወንጌልና የፈውስ አገልግሎት ዓይን ሲበራ፣ ጎባጣ ሲቃና፣ አንካሳው ድጋፉን ጥሎ ሲሮጥ፣ የወደቀው ሲነሳ፣ የታመመው ሲድን፣ የተበተነው ሲሰበሰብ፣ የፈረሰው ሲገነባ፣ ያላመነው ሲያምን፣ ከአገር ውስጥ እስከ ውጭው ዓለም ድረስ የሰው ዘር ሳይለይ ከህፃን እስከ አዋቂ አባቶችና እናቶችን ጨምሮ ሳይንቲስቶች ሳይቀሩ ሲፈወሱና ወደ እግዚአብሔር ተመልሰው ቅዱስ ቁርባን ሲወስዱ የቤተ ክርስቲያንን የልማት ስራ በማፋጠን በኩል በአዲስ አበባ ልዩ ልዩ ከፍተኛ የግንባታ ስራዎች በአጭር ጊዜ ውስጥ በማጠናቀቅ የሚታይና የደመቀ ክንውን በምእመኑ ድጋፍ እንዲሰራና ለሀገረ ስብከቱ የልማት እድገት የሚያግዝ ከ120 እጅ ፈሰስ በተገቢው ጊዜና ሰነድ እንዲደርስ በማድረግ ያከናወንኳቸው ወሳኝ ጥረቶች ሁሉ ተደምስሰው አጭበርባሪ በሚል የእርግማን ደብዳቤ
ከትልቁ ቦታ ትልቁ ሽልማት የሆነው መገኘቱ እጅጉን ያሳዝነኛል። ከዚህ አልፎ ተርፎ መልካም ስራዬን ጥላሸት በመቀባት በተለያዩ የኢንተርኔት ድረገጾች ላይ በማሰራጨትና በጎና ቀናውን ለማስተዋል አቅም ባነሳቸው ጋዜጦችና መጽሔቶች ላይ መዘባበቻ መሆኔ ያስገርማል። ለብዙ ሺህ ህዝብ ወንጌልን በማስተማር በክርስቶስ ጸጋ ህዝቡ ሲድንና ሲፈወስ ቤተክርስቲያን በህዝብና በልማት ስራ ስትቀድም የካህናት የዕለት ኑሯቸው እንዲሟላ ላደረግኩት ጥረትና የማያቋርጥ ድካም ከገጠር እስከ ከተማ ከ400 በላይ አብያተ ክርስቲያናትን አገልግዬ ለብዙ አባቶችን በመታዘዝ በጥሪያቸው ደርሼና በችግራቸው ሁሉ ተሳትፌ አንድ ትልቅ መድብል መጽሐፍ የሚያክል የጥሪና የምስጋና የምስክር ወረቀት ተሸክሜ እያለ በግልጽ የአጭበርባሪነት ስም ቢለጠፍብኝም ምንም አላስደነገጠኝም። በዚህ በኩል በጣም ያስገረመኝ ጉዳይ ግን በአንድ ወቅት አገልግሎቴን ደግፈው የምስጋና ወረቀት የጻፉልኝ አባቶች ሳይቀሩ የትናንት ራሳቸውን ክደውና ተመልሰው የውግዘቱ አካል ሆነው መገኘታቸው ነው። ይህም ሆኖ ያን ሁሉ መከራ አሳልፌ ሃይማኖቴን የሚነኩ የግፍ ምስጢሮችን ወደ ጎን በመተው በመበደሌ ምክንያት እልከኛ ሳልሆን ራሴን ጠብቄ በትዕግስት በጌታዬ በኢየሱስ ክርስቶስ የመንፈስ ጽናት በመደገፍ ከብዙ ድካም በኋላ በማለዳ መያዝ የተባለውን ቅጽ 2 መጽሐፌን ለወገኖቼ ሳቀርብ ከፍተኛ ደስታ ይሰማኛል። ነገም በፈውስ አገልግሎቴ ምክንያት ስደት፣ ጥላቻና ውግዘት ይቀራል ብዬ አልጠብቅም። ስለዚህ መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ ሲናገር በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ፣ ነገር ግን ክፎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ ብሏልና። በአጠቃላይ ዘመናችን፣ ኑሯችን፣ ህይወታችን፣ ጉዟችን፣ ትምህርታችን፣ ሀብታችን፣ ጤናችን ወዘተ ሁሉ ጥሩ እንዲሆን እግዚአብሔር አስቀድሞ አመቻችቶልናል። መልካም መንገዱን አሳይቶናል። ይህ እግዚአብሔር ለኛ ለልጆቹ የሰጠን በረከትና ለሰው ልጆች ያለውን ፍቅር የገለጸበት ተስፋው ነው። ከኃያሉ አምላካችን መንገድ በተቃራኒው ተጉዘን የምናመጣው መዘዝ ግን ፈተና ነው። ከዚህ በኋላ ዘመኑም ትውልዱም የፈተናና የመከራ ይሆናል። ሰዎች ራሳችን ዲያብሎስን መርጠን እስካልሄድን ድረስ እግዚአብሔር ለክፉ አሳልፎ አይሰጠንም። እናንተ እግዚአብሔርን የምትፈሩ ሆይ ቸርነቱን ደጅ ጥኗት፣ በመከራ እንዳትወድቁ ከእርሱ አትራቁ ይላል መጽሐፈ ሲራክ ምዕራፍ 2 ቁጥር 7። በመሆኑም የእግዚአብሔር አምላክ የተስፋው ቃል ጥበቃውና ፍቅሩ ፈተናችንንና መከራችንን ያስቀራል፣ ያስወግዳል፣ ኃጢአታችንንም በይቅርታው ያስተሰርይልናል፣ የጠላቶቻችንን የክፋትና የጥፋት መንገድንም ይዘጋል፣ በምህረቱ በኩል የማለዳ እስረኛነታችንም ያበቃል። እግዚአብሔር ያድናል፣ እግዚአብሔር የታሰሩትን ይፈታል፣ የወደቁትን ያነሳል። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ክብር ጸጋና በረከት ከሁላችን ጋር ይሁን፣ አሜን። መልካም ንባብ። መልአከ መንክራት ግርማ ወንድሙ። ወስብሐት ለእግዚአብሔር። ይቆየን።